ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያ ከ4 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች በተለያዩ የኢንቨስትመንት ዘርፎች መሰማራታቸውን በማዕከላዊ ጎንደር ዞን የወገራ ወረዳ ኢንዱስትሪና ኢንቨስትመንት ጽሕፈት ቤት አስታወቀ። በዞኑ ባለፉት 9 ወራት ከ51 በላይ ባለሀብቶች በተለያዩ የኢንቨስትመንት ዘርፎች መሰማራታቸውን የዞኑ ኢንዱስትሪና ኢንቨስትመንት መምሪያ ገልጿል። አገኘው አባው ይህንን ጉዳይ በዝርዝር ይመለከታል። የወገራ ወረዳ በአሽዋ በጠጠር በኦፓል በቱሪዝም በእንስሳት ሀብትና በሰብል ምርት በተለይ በቢራ ገብስ ለሚሰማሩ ባለሀብቶች ምቹ የኢንቨስትመንት አማራጭ ቦታ መሆኑን የወረዳው ኢንዱስትሪና ኢንቨስትመንት ጽሕፈት ቤት ይገልጻል። ባለፉት 4 ዓመታት በአምራችና በአገልግሎት ዘርፎች 24 ባለሀብቶች ፍቃድ ወስደው ወደ ስራ መግባታቸውን የጽሕፈት ቤቱ ኃላፊ አቶ ሞገስ አደባ ገልጸዋል። በማኑፋክቸሪንግ 13 በአገልግሎት 11 በድምሩ 24 ባለሀብቶች ከኛ ቢሮአችን መጣው ፍቃድ አወጥተው እስካሁን ካፒታላቸውም 4 ቢሊዮን 44 ሚሊዮን 671 ሺህ ብር ያስመዘገቡ ባለሀብቶችና ከ24ቱ ባለሀብቶች በማምረት ላይ ያሉ አሉና አንድ ከፍተኛ 11 መካከለኛ 12 ባለሀብቶች በማምረት ላይ ያሉ ናቸው ማለት ነው። የወገራ ወረዳ ምክትል አስተዳዳሪ አቶ ጋሻው የማታው ባለሀብቶች የመስሪያ ቦታ ከወሰዱ በኋላ ወደ ስራ ገብተው አካባቢውና ራሳቸውን እንዲጠቅሙ የተለያዩ ድጋፎችን እያደረጉ መሆናቸውን ጠቅሰዋል። የተለያየ ድጋፍ ሞቲቭ እያደረግን መልሰው ወደ ግንባታ እንዲገቡና እነሱ ሞዴል ከሆኑ ሌሎች ባለሀብቶችም ጭምርት ሊመጡ ስለሚችሉ እሱን እያመቻቸነ እንደ መንግስት ማገዝ የሚገባን ነገር ሳንሰስት ሙያዊውም ፖለቲካልም ጭምርት ውሳኔ እየወሰነ እየመራን ያለንበት ሁኔታ ነው ያለን። ወረዳው ከ160 ሄክታር በላይ የመስሪያ ቦታ ከሶስተኛ ወገን ነፃ አድርጎ ማልማት ለሚፈልጉ ባለሀብቶች ለመስጠት ዝግጁ መሆኑን የጠቀሱት አቶ ሞገስ ባለፉት 9 ወራት ፈቃድ ለመውሰድ የኢንቨስትመንት ፕሮጀክታቸውን ያቀረቡ ባለሀብቶች ቢኖሩም የሰላም እጦቱ ወደ ስራ እንዳይገቡ እንዳደረጋቸው አብራርተዋል። አሁን እነዚህ የመለመልናቸው 40 ባለሀብቶች የመግባት ፍላጎት አላቸው፣ ግን ያው የሰላም ሁኔታ ለኢንቨስትመንቱ አሁን እንቅፋት እየሆነ ስለሆነ አብዛኛውን ደግሞ የጸጋዎቹ ያሉ ገጠር አካባቢ ስለሆኑ ያው ችግር ይፈጠራል በሚል ነው እኛም ይዘነው ያለን ማለት ነው። ማዕከላዊ ጎንደር ዞን ሰፊ የኢንቨስትመንት አማራጭ የሚገኝበት ቦታ መሆኑን የጠቀሱት የዞኑ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ያብስራ ሸቴ የሰላም እጦቱ ባለሀብቱ በፈለገው መስክ ተሰማርቶ እንዳይሰራ እንቅፋት መሆኑን ገልጸዋል። ይሁን እንጂ ችግሩን ተቋቁሞ በመስራት 51 ባለሀብቶች ፈቃድ መውሰዳቸውን ኃላፊው ጠቅሰዋል። በ9 ወሩ ስንመለከት ከ6.4 ቢሊዮን ብር በላይ ያስመዘገቡ ወደ 51 የሚሆኑ ባለሀብቶች ወደ ዞናችን የኢንቨስትመንት ፈቃድ ለማውጣት መጥተዋል። እነሱም በአግባቡ የተስተናገዱበት ሁኔታ ነው ያለው። ሰላም ጦቱ ስራ አቁመው የነበሩ የኢንቨስትመንት ፕሮጀክቶችን ወደ ስራ ለማስገባት እየሰሩ መሆናቸውንም አቶ ያብስራ አንስተዋል። ወደ 5 የሚሆኑ ፕሮጀክቶች እኛ አካባቢ በዚህ በጸጥታው ችግር ምክንያት ያቋረጡ ነበሩ። እነሱንም ለመመለስ ሰፊ ጥረት ያደረግንበት ሁኔታ አለ። 2ቱ በተጨባጭ ስራ የጀመሩበት ሁኔታ አለ። 3ቱን ደግሞ ወደ ተግባር ለማስገባት የገጠማቸውን ችግር ከባለሀብቶቹ ጋር ተወያይተን በመፍታት ሂደት ላይ ያለንበት ሁኔታ ነው ያለው። የዞኑን የኢንቨስትመንት ጸጋዎች በጥናት በመለየትና በትክክል ማልማት ለሚችሉ ባለሀብቶች እድሉን በማመቻቸት የአካባቢውን የኢንቨስትመንት እንቅስቃሴ ለማነቃቃት እየተሰራ መሆኑንም አቶ ያብስራ ተናግረዋል። ሐሰተኛ የትምህርት ማስረጃዎችን ለማጣራት ትኩረት አድርጎ እየሰራ መሆኑን የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን አስታወቀ። ኮሚሽኑ ፈጣንና ጥራት ያለው አገልግሎት ለህብረተሰቡ ለመስጠት እየሰራ መሆኑን ገልጿል። አዲስ አለማየሁ ተጨማሪ አለው። የዜጎችን የመልካም አስተዳደር ጥያቄዎች ለመፍታትና ብቃት ባላቸው ሰራተኞች አገልግሎት ለመስጠት በዘርፉ የተሰማሩና የሰለጠኑ ባለሙያዎችን በቦታው መመደብ እንደሚያስፈልግ ይነሳል። በተለይም ከቅርብ ጊዜ ወዲህ የሚስተዋለው ሐሰተኛ የትምህርት ማስረጃ ይዞ በተቋማት ቅጥር መፈጸም የመልካም አስተዳደር ስራውን እየፈተነው እንደሆነ በተገልጋዩ ዘንድ ሲገለጽ ይደመጣል። ይህን ለማስቀረት ደግሞ የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን ሐሰተኛ የትምህርት ማስረጃን ለማጣራት ሪፎርም ቀርጿል። ሐሰተኛ የትምህርት ማስረጃ የሚፈጥረውን አደጋ ለመቅረፍ በትኩረት እየተሰራ እንደሆነም የአማራ
ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን ምክትል ኮሚሽነር እመቤት ምትኩ አስረድተዋል። ምክትል ኮሚሽነሩ አክለውም ፈጣን ታማኒና ጥራት ያለው አገልግሎት ለተገልጋዮች መስጠት እንደሚገባ ተናግረዋል። ብቃት ያለው ሰራተኛ ብቃት ያለው አገልግሎት ለተገልጋዮች መስጠት አለበት ብሎ ነው የሚያምንና በዚህ ደረጃ እንግዲህ አንዱ የቅድመ ዝግጅት ስራ ስንሰራ አንዱ ተግባር የነበረው በዚህ ልክ ሆኖ እንዴት እስከ ታችኛው ያስተዳደር እርከን ተግባሩን ፈጽመው ብለን በትልቅ ኮሚትመንት የተወሰደበት ነው። እውነት ለመናገር ለሀገር ልማትም ያለው ፋይዳ በእጅጉ የጎላ ነው። የሐሰተኛ የትምህርት ማስረጃ የማጣራው ተግባር ተጀምሮ የሚቋረጥ ጉዳይ እንዳልሆነ የተናገሩት ወይዘሮ እመቤት ከክልል እስከ ታችኛው መዋቅር ድረስ እንደሚጣራ አስገንዝበዋል። የመጀመሪያው ዲግሪና ከዛ በላይ ይጣራል። ይህም ደግሞ እንደ ክልላችን ስንወስደው ደግሞ መጀመሪያ አመራሩና አጣሪው ኮሚቴ ከክልል እስከ ታችኛው ያስተዳደር እርከን ይጣራል ማለት ነው። ይህንን ለማድረግ ኦሪንቴሽን ሰጠናል። ከሁሉም ተቋማት የተውጣጡ የሰው ሀብት አስተዳደር ቡድን መሪዎችና ባለሙያዎችን የአይሲቲ ባለሙያዎችን ስልጠና ሰጠናል። ይህ ጉዳይ እንዲህ እንደቀላል ጀምረን የምናቋርጠው አይደለም። እስከ መጨረሻው ድረስ ውጤታማነቱን እየገመገምን የምንመራው ተግባር ነው። ሐሰተኛ የትምህርት ማስረጃዎችን ለማጣራት የተጀመረ ውጥን ተግባራዊ መሆን ሲጀምር ያለውን እክል እንደሚቀርፍ ለአሚኮ ሀሳባቸውን ያጋሩ የጎንደር ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊ አቶ ነጻነት መንግስቴና የወልቃይት ጠገዴ ሰቲት ሁመራ ዞን ሲቪል ሰርቪስና የሰው ሀብት ልማት መምሪያ ሪፎርም ድጋፍና ክትትል ቡድን መሪ አቶ የሽዋስ ሞላ ተናግረዋል። የመንግስት ሰራተኛው ወይም ሲቪል ሰርቫንቱ በእውቀት በክሎት እና በባህሪ ደረጃ አገልግሎት ለመስጠት የሚያስችለውን ስነልቦናም ዝግጁነትም የተላበሰ እንዲሆን እሱንም የመመዘን የመፈተሽና የማደራጀት ስራ ይሰራል። በዛ የትምህርት ዝግጅት በዛ ልምድ ነው የሆነ ቦታ ሳይን የተደረገው ዘን ያን ሲረጋገጥ ተገቢ ካልሆነ ሌሎቹ እድል ይከፍታል። ለዚህኛውም ደግሞ የተጠያቂነት ስርዓት ያሰፍናልና በዛ ልክ ታስቦ ነው እየተሰራ ያለው። ሰው ልጅ ደግሞ በተማረው ልክ በተማረው ሙያ ህዝቡ ማገልገልና ማስተዳደር ያለበትና የመረጃውን የማጣራት ትምህርት ማስረጃ ብቻ አይደለም የስራ ልምድም አንዱ ነው። ልምድ የሐሰተኛ የትምህርት ማስረጃዎች ከዚህ ጋር ተያይዞ አንዱ የመልካም አስተዳደር ጉዳይ ሌሎች ሰዎች የሚገቡበትን ስራ እንዳይገቡ የሚከለክል ስለሆነ ይሄ እጅግ በጣም አስፈላጊ ሆኖና በጣም ለትኩረት ሰጥቶ መንግስት የሰጠው ጊዜም ሰጥቶ እንዲሰራ ያደረገው የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን በቀጣይም ከሐሰተኛ የትምህርት ማስረጃ ባሻገር የስራ ልምድና የሕክምና ማስረጃዎችን የማጣራት ስራ እንደሚሰራ ተገልጿል። አማራ ኤፍኤም ጎንደር 105.1 የእናንተን የተከበራችሁ አድማጭ ተመልካቾቻችን ፍላጎት ለማሟላት ዘመኑ የፈጠራቸውን የቴክኖሎጂ አማራጮች በመጠቀም እየተጋ ይገኛል። አካባቢያዊ ስርጭቱን ከጀመረ 4 ዓመታትን ያስቆጠረው አማራ ኤፍኤም ጎንደር 105.1 ከአራቱም ጎንደር ዞኖች በተጨማሪ በከፊል ወሎ፣ ከፊል ጎጃም፣ አዊና ዋግምራ ብሔረሰብ አስተዳደር ዞኖች እየተደመጠ ይገኛል። ከጊዜ ወደ ጊዜ አድማሱን እያሰፋ የሚገኘው ጣቢያችን በጎንደር ከተማ ደግሞ በ103.9 በመደመጥ ላይ ይገኛል። ልቦና ዜና ፋሲል ትኩስ የመረጃ አማራጭ ከአማራ ኤፍኤም ጎንደር 105.1 በቅርቡ በአዲስ የይዘት ማሻሻያ ወደ አድማጮች የቀረበው ጣቢያ የአድማጮችን ፍላጎት ለማርካት አዳዲስ የዜናና የፕሮግራም ይዘቶችን ይዞ መጥቷል። ይህ ብቻ አይደለም። አማራ ኤፍኤም ጎንደር 105.1 አሚኮ በምሽቱ የዜና ወጃው በቀጥታ ወደ እናንተ ከጎንደር ስቱዲዮ ወቅታዊ ተአማኒና ትኩስ መረጃዎችን ማቅረብ ጀምሯል። አማራ ኤፍኤም ጎንደር 105.1 ለህብረተሰብ ለውጥ እንተጋለን። የማህበረሰቡን የትራንስፖርት አገልግሎት ለማሳለጥ አዲስ አሰራር ተግባራዊ ያደረገ እንደሚገኝ ሰከላ ትራንስፖርት አስታወቀ። አገልግሎቱ የተጓዦችን እንግልትና ወጪ የሚቀንስ መሆኑን በጎንደር ከተማ አዙ መናሪያ ያነጋገርናቸው ተሳፋሪዎች ተናግረዋል። ደስታ ካሳ ዝርዝር አለው። ከጎንደር ከተማ መነሻቸውን አድርገው ወደ ተለያዩ አካባቢዎች ጉዟቸውን የሚያደርጉ አብዛኞቹ ተጓዦች ከትራንስፖርት ፍትሃዊ አገልግሎት አሰጣጥ ጋር ተያይዞ ተገቢውን አገልግሎት ለማግኘት ሲቸገሩ ይታያል። በተለይ ደግሞ የተፈጠረውን የሰላም እጦት ምክንያት በማድረግ በሚደረጉ የታሪፍ ጭማሪዎችና መሰል ችግሮች ከጊዜ ወደ ጊዜ መጨመሩ በመንገደኞች ላይ የሚፈጥረው ኢኮኖሚያዊ ጫና ከፍ እንዲል ሲያደርገው ይታያል። ታዲያ ለዚህ መፍትሄ ይሆናል ያለው ሰከላ ትራንስፖርት የተሳፋሪዎችን ደህንነትና የዋጋ ጭማሪ ያስቀራል ያለውን አዲስ ስርዓት ተግባራዊ እያደረገ እንደሚገኝ የሰከላ ትራንስፖርት ጎንደር ቅርንጫፍ ባለሙያው አቶ ደገፋው ትዜ ነግሮናል። ትኬት ላይ በቃ መጀመሪያ ታርጋ ቁጥር ከማህበራት ለኔ ሲነግሩኝ
ልክ ታርጋ ቁጥሩን ስሞላላችሁ ከታች ሲስተም ላይ ስሞላላችሁ ሬዲ ይሆናል። ሬዲ ሳደርግላችሁ ትኬት ሴልሶች ጋር ሄዶ የሚቀመጠው 15 ወንበር ነው ወይስ መለስተኛ ነው አነስተኛ ነው የሚባለው ነገር ሁሉ ስልካችሁ ላይ ይገባል። መጀመሪያ ሲስተም ላይ እነዚህ ነገሮች ሲስተም ላይ መሞላት አለባቸው። ሰውም ተራውን ጠብቆ ለየት መጥቶ የግፊቱ ላቀርቶ ተራውን ጠብቆ መጥቶ ይሰለፋል። መጀመሪያ ተሰልፎ መጀመሪያ እየቆረጡ እንደዛ ያያረው አሁን ደና ከስተመሩ በስርዓት እየተስተናገደ ነው። ከስተመሩ ወዶታል። ባዘዞ የመናኸሪያ አገልግሎት መስጫ ማዕከል ተገኝተን በታዘብንበት ወቅት ወደ ተለያዩ አካባቢዎች የሚሄዱ መንገደኞች ካሁን በፊት ይደርስባቸው የነበረው የሰዎች ግፊያና መጨናነቅ መቅረቱን ተመልክተናል። አገልግሎት አሰጣጡ የማህበረሰቡን እንግልት የቀነሰና በታሪፍ እንዲጓዙ እንዳስቻላቸውም አስተያየታቸውን የሰጡን የትራንስፖርት ተጠቃሚዎች ነግረውናል። ማርታ ጌታቸው እባላለሁ። ካዘዞ ወደ ደብረ ታቦር አዲሱ ቲኬት ሲስተም ያስገኘልን ጠቀሜታ ያው ከበፊት የተሻለ ነገር አለው። ማለት በፊት መናኸሪያ ውስጥ እንገባለን ከረዳቶችም እንደዚህ ከወያሎችም ከተሳፋሪም ጋር ተጋፍተን ነው መኪና የምናገኘው። ማለት እንደዚህ ደንቡን የጠበቀ ነገር አናገኝም። ይሄ ቲኬት ግን ቀጥታ ቲኬት ቦታ ተቆርጣለህ የመኪናን ታርጋ ይዘህ መተህ በስነ ስርዓት ትገባለህ። የደረጃው ኑር ይባላል። ምጓዘው ወደ ዳርዳር ለተሳፋሪ አሪፍ ነው። እኛ ካሁን በፊት 800 ክፍል ስንባል እንከፍል ነበር፣ 450 ክፍል ስንባል እንከፍል ነበር። አሁን ግን ሹፌሮችም ተሳፋሪ ማቆም የሚመራ እኛም 440 ምናምን ብር እንደሆነ እናውቃለን። ያን ከፈት ስለሚደር ምንም አሪፍ ነው። በትራንስፖርት ተጠቃሚዎች ላይ ከሚደርሰው እንግልትና ወከባ በተጨማሪ ከስርቆትና መሰል ችግሮች እንደታደጋቸውም የትራንስፖርት ተጠቃሚዎቹ ይገልጻሉ። ከበፊት ግፍ ያለ ነይ ከኔ መኪና ስበሳቸው እነሱ ሲጋፉ አንተ ያለ ንብረት በዛን ሰዓት ታጣለህ። ምክንያቱም አንተ ከምከድበት ቦታ መኪና ለመግባት እንጂ የምታስበው እንትን ለማለት አይደለም፣ ወያላ ለመጠበቅ አይደለም እዚህ ውስጥ የምታስበው። ከዛ በጣም የተሻለ ነገር አለ። አሁን ወከባ የለም፣ ታርጋችን አይተን የምንገባ አዛፊ ቆርጥና ታርጋችን አይተን የምንገባ ወከባ የለም። ወንበራችን መጥተን ጋር ያዝ ነው መጥቶም እዚህ ጋር የሚገባ የለም። አሁን እርብሽ የለም። ከኪስ አውራቂም ድናል። እየተተገበረ የሚገኘው የቲኬቲንግ ሲስተም ከመንገደኞች በተጨማሪ ለአሽከርካሪዎች ምቹ ሁኔታ እንደፈጠረላቸውም ነግረውናል። መሳፍን ጋሹ ከባህር ዳር ጎንደር። አሁን በጣም ተመችቶናል። ለኛ ግፊ የለም፣ መጓተት የለም። በትራችን ጭነን እንሄዳለን። 3 ቀን ነበር ካሁን በፊት የምናድር፣ አሁን 1 ቀን አረን ምንድ። አሁን ቆንጆ ነው። መጎተት የለም፣ መሳቢያ የለም። ሰው በተፈለገው መኪና መርጦ መሄድ መብት አለው። ሳሙኤል አወቀ እባላለሁ። ከመተማ ጎንደር ነው የምሰራው። ለኔ እንደ ራሴ እንደ ግሌ ሲስተሙ ተመችቶኛል። ለኔ እንደ ግሌ ሀሳብ ሲስተሙ አሪፍ ነው። አንደኛ ተሳፋሪ አይጋፋም። ናውም ስቲፋኖስ እባላለሁ። ከባህር ዳር ጎንደር ነው የምሰራ። ከብዙ ድካም ምናምን ቀንሶልናል። ያው ከመጓተት ምናምን በታሪፉ ነው የምንጭን። ያው ብዙ ነገር ቀንሶልናል። ቲኬት እዛ በሚቆረጥነት በሲስተሙ መሰረት እሱን ተቀብለን ብሩን እንደገና እንቀበላለን ማለት ነው። በማህበረሰቡ ላይ የሚደርሰውን እንግልትና ከትርፍ በላይ መጫን ለማስቀረት በተደረገው ሂደት ውጤት መምጣቱን ያዞ መናኸሪያ አስተዳደር ቡድን መሪ አቶ ጌትነት መልካሙ ገልጸዋል። ወደ ቲኬት እንድንገባ ያደረገው አንደኛ ከታሪፍ በላይ ክፍያዎች ነበሩ። እኛ ማንቆጣጠራቸው በወያላን በምንም የተዋከቡ ሳንቲም መናኸሪያው ሲጨመር ነበር። ከትርፍ በላይ ይጫን ነበር። ጎተታ ወከባ ነበር። ያን አሁን አስቀርቷል። ቲኬቲንግ ሲሆን ሳንቲም ሳይቀር ነው የሚመለስላቸው። በታሪፍ እንዲከፈል ያደርጋል። ሁለተኛው ልክ ለምሳሌ 14 ወንበር ከሆነ ሲስተሙ ላይ ተጫነው 14 ወንበር ያቆምባቸዋል። ከ14 በላይ መቁረጥ አይችልም። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎቻችን በተከታተላችኋቸው መንገድ ተጠናቀዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ። ጤና ይስጥልኝ።